አታገኛቸውም በፍጹም እንዳልኩሽ በጣም ኖርዌይ ዲስትሪክት ሀገር ነው እንደዚህ ባርና የሚባላል እንኳን እንደዛ አይነት ኬዝ አግኝቶ ሌላ ትንሽ ስራ ስለሚፈልጉ እንደዛ አይነት ነገር በጣም ነው የሚቸኩሉ ገባሽ ልጆች ለማንጠቅና ሪስክ ሌላ እንትን ለማግኘት አሁን እሷ ምስኪን ሌላ ነገር ነው የምትገባው አሁን መጠጥ አለ ነገም ሐሺሽ ይጀምራል ከዛ ህይወታ ይባላሻል በጣም ስለዚህ እዛ ያላችሁም እዛ ኦንላይን እሷ ስትገባ አትግቡ እኔ ራሴ ያወቅኳት አልገባም ኦንላይን እሷ ጋር ምክንያቱም ሰው 400 600 ሲሆንባት የሚመስላት እሷ በቃ ጥሩ የምታወራ እንዳለች ነው የሚመስለው እሱ ግን አይደለም እሷ ጨንቋት ነው የምትከፍተው እንትኑ ስለብንተዋት እኔ መፍትሄ ሆኖ ይሰማኛልና የምታውቋት ሰዎች ደግሞ ደውላችሁ ምናምን ሌላ አይነት ነገር መፍትሄ ቢፈለግ ይመስለኛል አሁን ጨንቋት ነው ቅድም እንትን ነበር ሊሄድ ነው ወደ ትላንትና የተጣላችሁ ሲዋ በቃ ናፍቆኝ ምናምን ትል ነበር አሁን ይሄ ሰው ከሄደ ደግሞ እሱ ደውሎ ሊያሳስራት ይችላል ልጅ ቤቴ መጣ ምናምን ተብሎ ስለዚህ ታሳዝናለህና በጣም እኔ ምችለው ቢሆን ኖሮ አግዛት ነበር ምግብ ራሱ አሁን አድርስላት ብትል አደርሳለሁ ግን እንዴት አርጌ ማለት ማን እሷ እንዳልኩሽ ከኛ ጋር ብዙ ቅርርብ የላትም እና በጣም ይገርማል መብን እንደምታግዛት የወለደ ያውቀዋል እኔ ልጅ ስላለኝ እንደ ስሜት ሰንስ እንዳለኝ አውቃለሁና በቃ ላንቺ ተይዋል የምትጠይቂው ነገር ካለው መፍትሄ የምትይው ታንክ ዩ አሳዝናለች እውነት ለመናገር ገቡት በጣም አሳዝኖኛል ሚውት አድርገው አንተ እንዳልከው ሴቶቹን እሱ በጣም ነው ያዘንኩት በተለይ እውነት ለመናገር ሚውት አድርገው ሙሳስ ያስተጋባል ያ በተለይ አጭር ጸጉር ያላት ልጅ ኪንኪ ይወዳሉ ከኋላ ይወዳሉ ምናምን ይሄ ስለ እውነት ለመናገር በጣም ያስጠላል ማለት መብታችሁ ነው የፈለጋችሁትን ማድረግ በቤታችሁ መብታችሁ ነው ግን እኔ አላቅም እንግዲህ ልጅ ይኑራት አይኑራት አላቅም እኔ አንዳንድ ሴቶች ከይቅርታ ጋር ይሄንን ስል ስትለያዩ ከባላችሁ ጋር ከባል ጋር መፋታት ማለት አፍን መበልቀጥ ማለት አይደለም ነፃ ነኝና እንደ ልቤ ማውራት ማለት አይደለም ኃላፊነት የሚባል ነገር አለ ልጆች አሏችሁ አይደል ልጆች አሏችሁ ልጆች ካላችሁ መቼም የምትናገሩት ነገር በጣምም ትርትር ያለ ነገር አይሆንም ያሳዝናል እንድታገዝ ከፈለገች እናግዛት እኔም በምችለው መንገድ ላግዛት ይችላል ከዛ በተረፈ ግን ቱ ቢሆነስት የሷ ፍላጎት ከሌለው ትርጉም የለውም ኦሬዲ ልጆቹን ወስደውታል ልጆቹ ተመልሰው አይመጡ ከተሰጣት ገደብ እንኳን መጠጡን ብታቆም ያለችበትን ብታቆም አትሊስት ብትስተካከል ልጆቿን ያመጡታል አሁን ግን ጭራሽ ልጆቿን መንካት አትችልም ልጆቿን መንካት እውነት አትነካ ምክንያቱም የኖርዌይ የስዊድን የዴንማርክ ዋሬቨር አንድ አይነት ህግ አትነካም መጠጥ እየጠጣች ልጅ ማሳደግ በፍጹም አትችልም በፍጹም በፖሊስ 10 ጊዜ ሬጅስተር ከሆነ እንደዚህ የሚመጣ ድራግ ውስጥ ያለ እንዴት እንኳን አይደለም ገና ስትወልዱ ጠብቀው ነው የሚወስዱት አይደለም አድገው እንደዚህ ስንት ልጅ የሚፈልግ ነጭ እኮ አለ አፍሪካ ድረስ ሄደው አዳፕት ከሚያደርጉ እዚሁ ራሳቸው የዚህን እንደዚህ አይነት ችግር ያለባቸውን ልጆች ወስደው የሰጧቸው አይሻል እነሱ እኮ ገንዘብ ያገኙበታል ትቀልዳላችሁ እንዴ ያ እሱ ችግር የለውም ማነው ፒኪኒ ከሶስት የተለያየ አባት ልጅ መውለዷ እሱ የእሷ ህይወት ነው የኛ ህይወት አይደለም የኛ ህይወት ልጅቷ እንዴት እናግዛት ነው እኛ ልጅ መያዝ እኳ እናግዛት ግን እሷ ከዛ ውስጥ ወጣ ወደ ራሷ የምትመልክ ካልጠፋ ደግሞ ፖለናዊ ነው ካልጠፋ እነሱ ራሱ እዚህ የሚመጡ እኮ ህይወታቸውን ሊቀይሩ እኮ ነው እውነት የፈነዳ ጎማ የፈነዳ ጣራ ምናምን ለቃቅመው እኮ ነው ሀገራቸው ይዘው የሚሄዱት እንግዲህ አስቡት ስለዚህ ህይወቷ ሳይሆን በቃ ድራግ ውስጥ ስላለች ከዛ ውስጥ እንድትወጣ ሰው ጋር ማትገናኝ ከሆነ እኔ ኖርማሊ አልገናኝም እኔም በግሌ ግን እኔ ያለሁበት ቦታ ርቅ ስለሆነ ነው እንደሱ አይነት ሰዎች ግን ሰው ጋር የማይገናኙት ሜቢ በሰው ተጎድታም ሊሆን ይችላል በሀበሻ ተጎድታም ሊሆን ይችላል እኮ ላይቭ ናት ሄለንዬ ግን ካመጣችኋት እናግዛታለን ፍላጎቱ ካላት ከዛ ውጭ ግን እዛ ጋር 600 ሰው 1000 ሰው ስለተከተላት ማለት መሳቂያ ነው የምትሆነው እኔ የሚያሳዝነኝ ቱ ቢሆነስ ልጆቿ ናቸው
እሷ አምናበት የገባችበት ህይወት ነው። ግን የሚያድጉት ልጆች ምን ያህል ኮንፊደንስ ጠፍቶ ምን ያህል ህይወታቸው እንደሚጠሉ አይዶን ነው። እኔ ብዙዎቻችሁ አታውቁም ወይም ደግሞ ግድ የላችሁ። እኛ ለነገሩ ስለ ራሳችን እንጂ ስለሌላው ብዙ ግድ ያለን ሰዎች አይደለን። እናወራለን እንጂ በዛ ልክ ደረጃ ወርደን እና የምንጨነቅ ሰዎች አይደለን። ልጆቿ ትልልቆች ናቸው። ትልልቅም ቢሆን እኮ ይጎዳል እንዴ። ዛሬ ውጭ ሀገር እያያቸዋል እንዴ ከ10 ዓመት በላይ የሆኑ ልጆች እንዴት ራሳቸውን እያጠፉ እንደሆነ እንግዲህ ኢማጂን። የ10 ዓመት ልጅ አንገቱ ውስጥ ገመድ አስገብቶ ሰምታችሁ ታውቃላችሁ? አሁን ላይ እኮ ልጆች አንገታቸው ላይ ገመድ እያስገቡ እጃቸውን በምላጭ ይተረትራሉ። እንዴ ብዙ ነገር ውስጥ እኮ እየገቡ ነው። ስለዚህ የእናትና አባት ጥፋት ህፃን ስለሆንክ አይደለም፣ ትልቅ ስለሆንክ አይደለም። ትልቅ ማስተውን እንደውም ጭንቅላት ህፃን ሆነ ብትቀማ ሌላ ቤተሰብ ጋር ስለምታደግ አትሊስት አታውቀውም፣ ትረሷል። ትልቅ ማስተውን ጭንቅላት ሞር እየታመመ ኃላፊነቱ እየበዛብህ መጨረሻ ላይ ራስህን ታጠፋለህ። እኛ ሀበሾች ስፔሻሊ የምንተጋገዝ አይደለንም፣ የምናወራ እንጂ ደግሞ ልናግዝ የማንችለው ቀጣይ የሆነ ነገር ሁሉም የራሱን ኑሮ ነው የሚያሳድደው። ስለዚህ አንድን ሰው ልንረዳው የምንችለው ሜቢ ሳምንት ሊሆን ይችላል፣ በዛ ቢባል 2 ሳምንት ነው። ከዛ በላይ ግን ኖዋን ጊዜ የለውም ማንም ሰው ሞፎዬ። ስለዚህ ጥሯትና ከመጣች እናግዛት። ሞፎዬም አለች፣ እሷን በስራዋ እኔም በስራዬ ልናግዛት እንችላለን ፍላጎቱ ካላት። ከዛ በተረፈ ግን ምንም ልጆቿ 18 17 8 አሁን የ18 እና 17 ልጅ አመት ቀላል ነው። የ8ቱ እንደውም ሌላ ጋር ቢሄድ ቶሎ የሚጫወትበት ምኑን መኝታ ቤቱ ሲያስተካክሉለት ሊረሳ ይችላል። የ18 እና የ17 ዓመት ልጆች ግን ጭንቅላታቸው ጤነኛ ይሆናል ብላችሁ እንዳታስቡ፣ ፍጹም እንዳታስቡት። ይችል ነበረ አባውት ቪዲዮ ፖስትድ ዊች ዋን ሰገን እና ግዛትና ልጆቿ እንድታሳድግ እናርጋት በሉ። መታገዝ ከፈለገች ፍላጎቱ ካላት እንችላለን። ከዛ በተረፈ ግን ምንም ልናረግ አንችልም። 8 ዓመቱ አባቷ ጋር ነው። 17 እና 18 ምን ያህል ይጎዳሉ? ቀላል እኮ አይደለም ጋይስ። ወይ አሌክስ ዋናቴ ሃፒ ኒው ይር ለሁላችሁም እና ጥሯት። አንድ የማላቀው ልጅ 16 ዓመት ልጅ ራሱን አንቆ ሞተ። እንዴ ሶፊ፣ በጣም ብዙ ልጆች አባቴ ሙት ነው የምላችሁ። እንደ ቀልድ እያያችሁት ከሆነ ወይም ደግሞ አይ እኔ ልጅ ምናምን እንዳይመስላችሁ። ዛሬ ላይ በጣም ብዙ ልጆች በሃይማኖት፣ በስማቸው፣ በጾታቸው በጣም ኮንፊውዝድ እየሆኑ ብዙ ልጆች እናንተ እናትና አባት እንበልና ናሆም ብለው ስም ካወጡለት እሱ የሚፈልገው ሌላ ስም ነው። ወይም ደግሞ እሱ ሴት መሆን የሚፈልግ ይሆናል፣ ወይ ወንድ መሆን የምትፈልግ ሴት ትሆናለች። ምን ታደርጋላችሁ? አሁን እኮ ትምህርት ቤት ውስጥ የሚማሩት ይሄን ብቻ ነው እንዴ? ሴቶች ወንድ መሆን እንፈልጋለን እያሉ አታዩም እንዴ? ምን ማድረግ ትችላላችሁ? ምንም ልታደርጓችሁ ምንም። ስለዚህ የልጆች ህይወት ሊያሳስበን፣ የልጆቻችን ህይወትን ልንሰራበት ይገባል። እኔ ያቺ ልጅ የተናገረችው የአዚ መጣ እንጂ እውነት ለመናገር የዛችን ልጅ ነው የሰላምን ነበር ልናወራ የፈለግኩት። ፍቅር ላይ ናት። በቃ ፍቅር ላይ አይደለችም፣ ድራግ ውስጥ ስላለች ነው እኮ። ፍቅር አይደለም እየሰጠ የያዛት ሰው ስለሆነ እኮ ነው። ይሄ እኮ መጠቀሚያ እየሰጣት ይኸው እኮ አለች፣ ራሱ እየተጠቀመባት የሴክስ እያገኘች ነው። ሰገን እድሉን ሰጥሻለሁ፣ ገብተሽ ልታወሪ ከፈለጉ እግዚአብሔር ይጠብቅ እንጂ ምን ማድረግ ይቻላል? ማድረግማ ይቻላል እኮ። እንደ እናት እንደ አባት ኃላፊነት ልንወስድ ይገባል። እውነቴን ነው የምላችሁ፣ ላይገባችሁ ይችላል። እንደ እናት እንደ አባት ኃላፊነት ልትወስዱ ይገባል። ልጆች ይሄ እናንተ እንዲያስደስታችሁ ብላችሁ የምታለብሷቸው እናንተ እንድትደሰቱ ብላችሁ
ፀጉራቸውን የምታሸጡጣቸው እናንተ ደስ እንዲላችሁ ላችሁ ፊታቸውን የምትቀቧት እነሱ እንደዚህ አይደሉም። በቃ ወይ ኢንተግሬት ማድረግ እንኳን ቢያቅታችሁ የሌሎች ልጆች እንዴት ናቸው? አንዳንድ ጊዜ እኮ ቆሻሻ ዝም ብሎ ልብስ እንኳን ለብሳችሁ ትምህርት ቤት ልታመጧቸው ስትሄዱ አይመጡም፣ ያፍራሉ። አይደል? በጣም ወፍራም ራሷን የጣለች እናት ራሷን የማጠብቅ እናት እንዲያመጣቸው እንኳን አይፈልጉም። እንኳን እሱ እውነት ለመናገር ትልቅ በእድሜ ገፋ ያለች እናት እንኳን ልጇ ልታመጣ ስትሄድ እናቷ አርጊት ናት እንዳይባሉ ሲሉ አይፈልጉም። ይለያያል። ስለዚህ ሁሉም ልጅ አንድ ነው ማለት አይደለም። እንኳን አይደለም የሰለጠነ ሀገር ላይ ኢትዮጵያ ላይ እንኳን ይኸው እያያችሁ አይደለ እንዴ ስንት ነገር። እኔ ለምን ኃላፊነት የሌለበት እኔ አንድ ጊዜ ሊያሹ ልጇን ስትሰድባት ሳይ እኔ እውነት ለመናገር ቪዲዮ እንኳን መስራት ፈራው። ቪዲዮ ወጥቼ መስራት ፈራው። ምክንያቱም ልጆች ኦማይ እኔ እንጃ እኔ አላቅም። እንግዲህ እኛ ያደግነው በትራማ ነው። እኛ ተቀጥቅጠናል፣ እኛ ተደብድበናል፣ እኛ ተሰብድበናል የሚል ሰው ልጆቹን አይሰድም። እኔ ተደብድቤን ያለፍኩት ብሎ የሚያምን ሰው ልጆቹን አይደበድም። እኔ እናቴ በሰደበችኝ ስድብ ትራማ ውስጥ ጭንቅላቴ ትክክል አይደለም ካላችሁ ልጆቻችሁን አትሰዱ። አሁን እኮ ከማትፈልጉት ወንድ ጋር ወይም ደግሞ ለወረቀት ብላችሁ ይሆናል ወይ በአጋጣሚ ይሆናል ትወልዱና እኔ በአንተ ምክንያት ነው እንደዚህ ሆንኩት፣ እኔ አንተ ባትኖር ኖሮ እኮ የትና የት ደርስ ነበር፣ እኔ እኮ እንደዚህ ማን ከለከለሽ እንዴ? ለራስሽ ለስሜት ብለሽ የወለድሽው ልጅ ምን በወጣው በማያውቀው ዓለም ላይ በጨለማ የሚጓዘው አስባችሁ ታውቃላችሁ? ልጆቻችን ምን ውስጥ ህይወት ውስጥ እያሳለፉ እንደሆነ። ትምጣና ጋይስ እናግዛት፣ ትምጣና እናግዛት፣ በምንችለው መንገድ እናግዛትና ልጆቿ አይመለሱላትም። ይሄንን እርግጠኛ እኔ ባይዘዌ ጋይስ የሚቀሙ ልጆች የማይመለሱ ልጆች እንደዚህ ስል በክፋት በምናምን አይደለም። እኔ በስራ ስለማውቀው ነው የምነግራችሁ። ሱስ ውስጥ ያለች ሴት እናት እሷ ነው መታገዝ ያለባት መጀመሪያ። ሄይ ሊያ ሳባዬ ቴንኪዩ ነይ ግቢ። ሄይ ሊያ ሄይ ሰው እያወራ ጨርስ ነው እኮ የሚጠበቀው። ሰላም እኮ አይባልም ሰው እያወራ። ኦኬ አውሪ። ሶሪ በትግርኛ ክዛረብ ወላ በአምሓርኛ? አማርኛ ክንደቲ ኮንኩን አምሓርኛ በትግርኛ ክነግረኪ። ያው ግን ኩሎም ክሰምዑ። እሺ በለ ክፍትኔ ልጅቷ እኮ ልክ አሁን ቅድሚያ ያወራሻት ኢትዮጵያ ላይ ያለቀሰች ልጅቷ ሂስትሪው የእሷ ይመስላል። የዚችኛዋ እቺ ከእናቷ ከአባቷ ተበድላ ያደገች ናት። ያለቀሰች ትናገራለች ሁሌ። ፍቅር አልሰጡኝም፣ ትናንሾች እያሉ ተለያዩ አባቷና እናቷ። የዚች እና የዚች እናትና አባት ተለያይቷል። አዎ ኢትዮጵያ ያለች ትንሽ ያለች ዩዘርዬ ራሷ እኮ ተናግራለች። ሁሌ ትናገር። ከዛ ትንሽ ያለች ተደፍራ ብዙ ነገር አለ። ብዙ ትናገር ነበር እኮ እና በቃ እናቴ አጥባኝ አታቅም፣ ገላይ እንኳን አጥባኝ አታቅም ምናምን ትላለች። ታለቅሳለች ስታስታውሰው ህይወቷም ያጋጠማት የወለደችው ጸጸትም ያላት ይመስላል አንዳንዴ። እና ብዙ 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 እንትን አላት። ወረቀቷም 20 ዓመት ነው ያደረገች እዛ ሀገር። የ19 ዓመት አላት ልጅ። 3 ናቸው፣ አንደኛው 19 ሆኗል። እና ጸጸትም አለ፣ ይሄ ሁሉም ነገር አለ። ይሄ ችግር ካደገችበትም ሁሌ ያለቀሰች ነው የምትናገረው። ታዲያ ይሄ ሁሉ ትራማ ያለባት ልጅማ እንዴት ጤነኛ ልትሆን ትችላለች? አዎ በቀደም እኮ ወሰዷት ፖሊስ አይደል ቤቷ። አልወሰዷትም እኮ ወስዷት ቤቷ ሄዳ ነበር እኮ ተመልሳ መጣች። ለነሱ እሺ ብላ ሄዳ ከነሱ ጋር እሱ ጋር ተመልሳ መጣች። ከዛ አድራ ለንጋታው ስራ ሄዳ ስራ ደረሰኝ አለች። ልጁ ደግሞ አይፈልጋትም የሱ ልጅ።
ልጅቷ በጣም መታገስ እንትን ትላለች፣ ግን እሷ አትፈልግም። ግን ሰው የሚቀርባት ምናምን ያስፈልጋታል። በጣም እንትን ሆናለች፣ የተጎዳች ናት። ታዲያ በልጅነቷ ተደፍራ በእናትና አባቷ ተፋተው ምናምን ያደገችማ እችማ ብዙ እሷ ትላለች እኮ ትላለች፣ አባቴ መጥቶ ነበር። አባቷ ተለይቶ አሜሪካ ሄደዋል ድሮ አግብቶ። እናትየው ስለተበደለች መሰለኝ አንተ አይትከባኸቡን ያ ኔራ እንቶም አቁልዑት ሰለስተ ሕዋት ይመስለኒ። ኦፍኮርስ ከስድራ እሷ ካልተያዘች በቤተሰቦቿ ልጆቿን ልትይዝ አትችልም። ከምዛ ዛ ቆልዓ ትብልዮ ፀንሕ ክስኺ ትምህርቲ ትብዮ ያው ምስናታ ተሓሒዝ ክስታ ግበር እንድሒ ቆልዑት ፍቅሪ ሒብካ እንድሕደ ዕቢኻዮም ደጋጥም ነገራት እዩ ናታ ትነግረክ ከላ ሕጂ ተደይ ተቆጢባ ብጣዕሚ ብጣዕሚ ተሕዝነክ ትርእያ። ስቂላ ክስሕቕ ፀንሕ መሊሳ ትበኪ ያዕንቲ ሂስትሪ ትዛረቦ ምሽ ወላ ከይደነ ትምህርቲ ከም ዝጋጢምኒ ገለ ትብል ያው ብንእስነት ካም ደጋጥመካ ነገር አሎ ምሽ ካብኡ ትሒዛ ከኣሸተትም ኢልዋ ናይ ንእስነት ነገር። የትኛዋን ነው የምታወሪው ንእስነት ያልሽ? እዚኣ ባዕላ እዛ ቀያሕ ብድሕሪ ክደላ ታዲያ እኮ ትንሽ አይደለች። እዚኣ ጓል 44 ዓመት ኢላ እኮ ባዕላ እና የትንሽ ልጅ ነገር አልሻ ልጅ ብንእሽተ ኣኽላሲ ናይ ንእስነት ገር ምሻለኪ ቶም ስድራ ፀገም ምስ ነበሮም ምስ ኣበለት ናይ ንእስነት ነገር ምሒዝዋ ነይሩ። ሓንቲ ጓል ገዛውታ ትዛረብ ነይራ ብዙሕ ፀገም ምሻለክ ወላ ፍቲ ዓዲ ኮይና ሽጋራ ሒዛ ገለመለ ብጣዕሚ ሰብ ግደፊ ገለብላ ነይሩ። ፀገም ኣለዋ ካብ መጀመርያ እዩ። ሰላም ያለችኝ አይ እዚህ ገብታ ነበር አለችኝ። ሰላም እያለ አስታውስም። ምን ቱ ቢ ኦነስት ብዙ ሰው ይገባል ግን አላስታውስም። ናባኸ ኣትያ ነይራ አሉ ግን እኔ ትፈልጠኪ ባልቶክ ዶ ገለት ኢላ ዓንቶይ ተብል ነይራ። ፅቡቅ ኣይተሰማዓንቲ ስለ ዘውረድክዮ ግን ኣረዲ እያ ትኽኢልኪ ትሕግዝያ ብጣዕሚ ስታይ ኣለዎ። መጥፎ ነገር እኮ አልተናገርኩም በዛ ነይ እስኺ ፅቡቅ ኢኽ ተዛሪብኪ አይተበለትን ያ ማለት እኔ መናገርም አልፈለኩም። ቢኮዝ ለምን መሰልሽ አልተናገርኩት? በፓልቶክ በጣም አድሚን ነበረች። ማን ነው ስሟ የነበረው በፓልቶክ? ነይ እሳ ትፈልጠኪያ ግን ከምዚ ሜሮን ነው እንዴ ስሟ? እውነተኛ ስሟ አዚቲ ጽሒፋቶ አዚቲ እንድብላ እንታይ ይኹን ቆይ ታውቂያታለሽ እያሉኝ ነው። እሳ ባዕላ ኸሙ ትብል ነይራ ፈልጣያ ትብል ነይራ። ምፍላጥ ትፈልጠኪያ ግን ቅር ኢልዋ እዚ ቋንቋ ይትኽእልን እያ ገለ ስለ ድበልኪ ከምዚ ሕጂ ድመፀኺ ገለ መሲሉ ኣብ ሾደን ስታይ ኮይና ሓቂ ዘረባ ምስ ናይ ጥዕና ነገር እዩ እምበረ አይ አክቹዋሊ ቋንቋ በደንብ አትችልም። ምክንያቱም አለችው አንተ ምንድን ነበር ያለችው? አንተ አንተ አይ ላቭ ዩ ምንድን ያለችው? ጌም ሚ አይ ላቭ ምናምን አንተ ኬት የመጣ ነው? አንተ አይ ላቭ ዩ ጌም ካረክ እኔ ደግሞ ናይ እሱ ይክእልኒ ኢላትኪ እሱ ይክእልኒ ስለዘይ ክእሲ እትድበሎ ይደግም ኮይና ኣነም በርሳ 10 ዓመት ገይራ ኣብቲ ዓዲ ለምን 50 ዓመት አይቀመጡም? ቋንቋ ማይችል እኮ አሉ። ነይ ሓቂ ዘርባ ክኸውን ይኽእል እዩ ደይ ትኽእል ንዓኹ እኮ ፀጉሯ አጭር አንቺ ነሽ? እኔ ነኝ። ምን ነካሽ ግን? ይቅርታ ለምኑ ማለት የምትናገሪው ንግግር እዛ ላይ በጣም ይደብር ነበር። ገባኝ። አንደኛ ምን አለ መሰለሽ አፏ ውስጥ ሲያስገባ ነው የጠየቅኩት። ምንድን ነው አፏ ውስጥ የሆነ ነገር ሲያስገባ አንዴ ልጨርስ። ይኸውልሽ እኔ እሷን ማውቃት 4 ወር 5 ወር ይሆናል። ሜይ ቢ 4 ወር 5 ወር። እኔ እሷን ብዙ ሰው እረፊ ተይ ብዙ ጊዜዋ ነው አትሰማሽም ስባል አያገባችሁም ትዕግስት ነው የሚያስፈልገኝ ብዬ ከጎና የነበርኩ ልጅ ነኝ። እኔ ሳልኖር እንኳን ስንት ቪዲዮ የተቀረጻለ እኮ ስንት የምታረገው ነገር ማለት ነው። እኔ ግን እንደ ጓደኛ አልሸሸውም።
መጥፎነት ባስብ ኖሮ ቪዲዮን ለምን ከፍቼ ቁጭ እላለሁ? እኔም እኮ ቤተሰብ አለኝ። ገባሽ? እኔ እንደውም ምን እንደምፈልግ ታውቂያለሽ? ከቻልሽ አንዷ ጓደኛዋ ተናግራኛለች ዛሬ። ምን አይነት ሴት ነሽ? ከእሷ ራቂ። ሙልጭ አድርጋን የሰደበች ቪዲዮውን ቀረጽሽ በማለት ማለት ነው። እኔ ደግሞ ቪዲዮውን የቀረጽኩበት ምክንያት አዚቲን ለመርዳት እኔ ያለው አዲስ አለ ሌላ ልጅ አለና ዛሬ የሰደበችን ልጅ አለች። ገባሽ? እኔ ከአዚቲ ጥቅም አላገኝም። ሁለተኛ እሷ እያለፈችበት ባለው ጫማ እኔ ማልፍ ያለው ነበርኩኝ። ፀጉሬን ተላጭቼ ራሴን ባህር ውስጥ ከትቼ ከባህር አስወጥቶኝ ነው እግዚአብሔር ይመስገን የዛሬ 5 ወር ዛሬ እዚህ ላይ ቆምኩት። ቢካዝ ኦፍ ዲፕሬሽን ማለት ነው። ፀጉሬንም ስላጨውን ላይ ነው ቲክቶክ ላይ፣ ራሴንም ሳጠፋ ወደ ባህሩ ሲሄድም ቲክቶክ ላይ ነው። እሱን አልፌ እግዚአብሔር ይመስገን በትንሽ ጊዜያት ውስጥ እንደዚህ ለውጦኝ እችን ልጅ እኔ ለማገዝ ነው። ተይ አትግቢ እየተባልኩኝ ተይ እሱ አሰማሽም እኛ ሞከረም ብለው ብዙ ሰዎች አሉ ካጠገቧ የራቁ። እኔ ግን ምን አልኩኝ? ኢትስ ታይም። ለምን እኔ በእሷ ጫማ እያለው ቲክቶክ ላይ ማላረገው ነገር የለም። አሁን ሰዓት ላይ ግን አፍርበታለሁ። ማላረገው ነገር የለም። ወዳ አይደለም የሚረዳት ስላጣች ነው። እኔ ያኔ ሀገር ነበር የሚመክረኝ ተይ አቁሚ፣ አልሰማቸውም። ግን እግዚአብሔር ይመስገን የሆነ ሳም ፖይንት ላይ በቃ መጨረሻ ላይ ፖይንት ስደርስ ዲፕሬሽን ከመሆን የተነሳ የሆነ ልጅ አፍቅሬ ማለት ነው ሌላ ሀገር የሚኖር የሚያደርገው ነገር ቲክቶክ ላይ እኔን ለማስቀናት ምናምን ኤኒዌይ ያቁኛል እና መጨረሻ ላይ ራሴን ለማጥፋት ዲሳይድ አደረግኩኝ። 2 ነው 3 ሳይድ ተምት ያደረግኩት። በመጨረሻ ግን ጠጥቼ ቪዲዮ እንዳላለ ብዙ ቦታ ተቀርጧል። ራሴን ባህር ውስጥ ከትቼ እግዚአብሔር ዳኝ ስለኝ ነው የወጣሁት። ሰገን የምትባየው አዶኖ ችግርሽ ምን እንደሆነ አላውቅም ከኔ ጋር ኤኒዌይ የኔ ታሪክ የኔ ህይወት ከመጨረሻው እስከታች ሪኮርድ ሁሉም አላቸው። ሁሉም ያቀኛል ቲክቶክ ላይ። ይቅርታ ነጌታሽ አም ሶሪ በደረሰብሽ ነገር ኖ ኢትስ ኦኬ። ያ ግን እዚህ ጋር እሷም ድራግ አዲክት ናት እያሉ ድራግ ውስጥ ነሽ አንቺ ኖ ማለት አወ ቢዝነስ አይደለም። ኖ ስናት ይኸውልሽ እኔ በእኔ ህይወት ዛሬ ቲክቶክን ከፍቼ እያስተማርኩበት ነው። ለምን እኔ ዲፕሬሽን ውስጥ የገባሁት እሱ በሚያናደኝ ነገር በንዴት እጠጣ ነበረ። በጣም ጠጣ ነበረ ራሴን እስከምስት ድረስ። ግን ድራግ የሚባል ነገር በህይወት ነክቼም አላቅም። ምክንያቱም እዚህ ጋር መጥቼ ሌላውን ሰው ላስተምር ስል እኔ ቆሻሻ ነገር እያደረኩኝ አይደለም ሌላ ሰው ማስተምረው። ህይወቴ እንዳለ እኔ ግልጽ ነው፣ ሁሉም ያውቃል። ግን ምን እንዳደረኩ ልንገርሽ፣ ድራጋ ምናምን ለሚሉት ህይወቴን ላጠፋ ባህር ውስጥ ከገባ በኋላ አድነው የት ሀገር እንደምትኖሪ አላቅም። ከዛ ኦኬ እኔ አሜሪካ ስለሆንኩ ነው። ከዛ ቼክ አረኩኝ፣ መረመሩን። ኤኒዌይ ዩ ጀስት ዳያግኖስ ውድ ዲፕሬሽን ተባልኩኝ። ኦኬ ችግሬ እንዳለ ነግሬያቸው ነበረ። ግን በቃ ንዴት ውስጤ ስለነበረ ያንን ሰው መበቀል የፈለኩት ራሴን በመቀየር ነበረ። ከዛ ሐኪሙን ምን አልኩት? ወደ ቤት መሄድ ትቻለሽ ሲባል ነው ትሪትመንት ላከኝ ነው ያልኩት። ምንም የለብሽም እኮ ምናምን አለ። ውሃ ውስጥ የገባሁት ስለጠጣው ነው ከአቅም በላይ። አሁንም ከዚህ በወጣ ቀጥታ መጠጥ ገዝቼ ስልኬን እከፍታለሁ፣ አያለው፣ እናደዳለሁ። ራሴን ግን ሜክ ሹር እንዳልተርፍ ብዬ አጠፋለሁ ወይም ሪሃብ ላከኝ አልኩት። እግዚአብሔር ይመስገን 20 ቀን ሆስፒታል ቆየው። ምክንያቱም ፖሊስ በምናምን ካላከሽ እዛ ጥፋት አጥፍተሽ ቶሎ አታገኝም አልጋ። 3 ወር ሙሉ ከቲክቶክ ራቁኝ፣ ከማንም አልገናኝም። በቃ አዋነደ ሰው ባድ እኔ የኔን ታሪክ ይዤ ሌላውን መጥቀም ስለምፈልግ ከሁሉም ዲስኮኔክት አድርጌ ቆየሁ። መማራውን ተማርኩኝ፣ ራሴን ፈልጌ አገኘውን። ያኔ እኔ ራሴን አልወዳትም ነበረ። በቃ በሽተኛ ነበር የሚመስለው። እንደዛ ሁሉ ሳረግ ለልጅ አላሰብኩም፣ ለራሴ ተይው አላሰብኩም። አዎ ልጅ አለች። ብቻ አወዝ አት ላስት ፖይንት ላይ ነበርኩኝ። ግን
በጣም የሚያስቀው ነገር እኔ እዛ ትሪትመንት ሆኜ ማውራው አንድ ሁለት ሰዎች አሉ እና አንድ ሰው ምን አለኝ፣ ኒኪታዬ አንቺ እኮ ስትሄጂ ሌላ ኒኪታ መጣች ተብሎ እየተወራ ነበር አለኝ። እንዲህ ነው ያለኝ። ማናት ምናምን እንደዚህ ከዛ ሁሌ ስደውልለት እሷ ቤት ነበር ምናምን ሲል እንደሱ ብሎ ሲነግረኝ ለማየት ያብቃክ፣ እችን ልጅ ማድናት እኔ ነኝ። እንዲህ ነው ያልኩት። ልጠራልሽ እችላለሁ፣ ይነግርሻል። ኧረ እባክሽ እሷ ማንንም ማሰማም በቃ ምናምን ሲል አትረዷትም። ምክንያቱም እኔ በእሷ ስር አልፌያለሁ፣ አውቃለሁ። ትዕግስት ያስፈልጋታል በሚል ነው እኔ ስወጣ እግዚአብሔር ይመስገን ጥሩ ሙድ ላይ ነኝ። እስከዛሬ መጠጥ ካቆምኩኝ ኔክስት መንት ጃንዋሪ ላይ 5 ወሬ ነው። መጠጥ የሚባል አልጠጣም። የስ እና የራሴን ቤት እያከፈትኩኝ ይህንን ታሪክ ሁሉ ይናገራለሁ። በዛ ላይ ደግሞ ሰው ታውቂያለሽ እንደሚያወራ ነው መጦ ምናምን እሷን ይላሉ። እኔ አይመለከተኝም። እኔ ከመጀመሪያ ቲክቶክ ያኔ እንደዛ ያለው እስከ ዛሬ ድረስ ሙሉ ታሪክን የሚያውቋሉ። የሚገርምሽ ነገር በጣም ብዙ ሴቶች እግዚአብሔርን ነው የምልሽ፣ ወንድ ራሱ ሱስ እንዲላቁ ጭንቀት ላይ ነኝ ንገሪ ነው የሚሉት። በጣም መሰጅ ፉል ነው። ግን ምንድነው አሁን አዚቲን እኔ ቀረጽኳት። ለምን እንደቀረጽኳት ደግሞ እንደውም ለአንቺ ልክልሽና አንቺ ትፖስቸዋለሽ። የኔ ሀቅ ነው። እኔ የቀረጽኳት እኔ ይኸውልሽ፣ ጓደኛዋ ምን አለች? አንቺ እንዴት አይነት ሴት ነሽ? በቃ ሙልጭ አድርጋ ተናገረችኝ። እንዴ እኔ እኮ እሷ ጓደኛዋ የመሰላት እኔ ቪዲዮውን ቀርጬ ያሰራጨሁት ነው የመሰላት። ግን ለምን ሪከርድ እንትን አረግሻት? ሪከርድ ለምን አረግሻት? ለምን እንደሆነ ልንገርሽ። እኔ ሪከርድ ያረኳት ሰውየው ላይፍ ላይ እያነቃት ነበር፣ እየመታት ነበር። እኔ እኮ ሪከርድ ሳረግ እኮ ራሴን እያሳየው ነው ሪከርድ እንጂ ተደብቄ እኮ አይደለም። ፊቱን እንዲታይ ፈልጌ ነው። ከኔ ጋርም የነበሩት ቅረጭ እያሉኝ ነበረ። ይሄ ሰውዬ ሁሌ እንዲህ ስለሚያረጋት የዛን ቀን ግን በጣም ያስፈራል። ቀርጫታለሁ። እንደውም የቀረጽኩትን ላሳይሽ እችላለሁ ከፈለግሽ። የኔ ሀቅ ደግሞ እሱ ነው። እኔ ግን እሷን የቀረጽኳት ማንም ሰው እስካሁን አልለጠፈውም። ምክንያቱም እዛ ሰው ማንም እጅ ላይ የለም። ለምን አሜን እንደዚህ ባረግ ምን አይነት ቆሻሻ ሴት በሆን ነው? እኔ እንኳን እግዚአብሔር ባይነካኝ ልጅ አለኝ፣ ለዛውም ሴት ልጅ። እያነቃት ነው ሪከርድ ያረግሻት ወይስ ሴክስ ያረጉ? እኔ ኦኬ ምን ሆነ መሰለሽ እንዲህ ሲይዛት ምናምን ልጄን ጠራውና ሁለተኛ ስልክ ያመጣችልን እና አቀርጻለሁ። ይህንንማ ፖሊስ ማየት ለፖሊስ እንዲታይ ማለት ነው። ኤቪደንስ እኮ ነው የቀረጽኩት። እሱን ቆይ በአንደኛው ስልክ ላሳይሽ ሆልዳን። ምክንያቱም እኔ አሁን ትናንት ኒኪዬ ለሷ አንቺ ጎበዝ ነሽ እንዳትለያት ምናምን የሚሉ ሰዎች ዛሬ ተገልብጦ እንዴት እነዚህ መጥፎ ነገር አደርጋለሁ? አንደኛ። ሁለተኛ ደግሞ ላርግ ቢባል እንዴት ፊቴን እያሳየው አደርጋለሁ? ጀስት ኮመን ሴንስ። እኔ እሷን ለመርዳት ነው የሞከርኩት። ስታለቅስ አልቅሼ፣ ስትደሰት ተደስቼ፣ ምንም ክፋት አስቤ አላውቅም። ለዚህ ደግሞ የሚመሰክሩኝ ሰዎች አሉ። ጀስት ጊቭ ሚ አ ሰከንድ አንዴ ቪዲዮ ላንጣ። ኦኬ ሶ ጃጅ ለማድረግ እንትን ለማለት አንቸኩል። ያ ይኸውልሽ እያሳየው እንትን ሆፍሊ ይሰማል። ሆልዳን ትልቅ ላርገው? አይሰማም አይደል? አይሰማም። ትልቅ ላርገው እችላለሁ? ያርጊው። አሁን ለምን እንደማይሰማ ቆይ ወደዚህኛው ስልኬ ተሰበረ በቀደምና ወይም ወደዚህኛው አሁን ማወራበት ስልክ ላይ ልላከውና ከዛ እኔ በሌላ ስልክ እገባለሁ። አሁን እንመለሳለን። እናቴ ችግር የለውም። ጋይስ ኒኪታንም ጃጅ ለማድረግ አንቸኩል። ሜቢ አንዳንድ ጊዜ ስለምንቸኩል እንግዲህ የነበረች እሷም ያሳለፈችው እኮ ህይወት ቀላል አይደለም። ስትናገር ከሰማችሁት ቀላል ህይወት አይደለም እሷ የሚያሳልፈችው። ሜቢ እሷ እንዳለችው ደግሞ ሲያንቃት ለኤቪደንስም ሊሆን ይችላል። ምንድነው ታቦርት ነቂታ ዞር አድርጊያት ይለኛል። ወጣች።
ያሳየችው ትክክል አይደለም መሰለኝ ያስወጫታለኝ እና ምን አለ መሰላችሁ ሜቢ ዊኔቨር ነው እኛ ዝም ብለን ጃጅ ልናደርግ ከመቸኮል ይልቅ እቺ ልጅ እኛም ያሳለፈችው ነገር ስለሆነና እያነቃት ከለነበረ እንዳይገላት እንደ ኤቪደንስ ተጠቅማበት ነው ሊሆን ይችላል። ዝም ብላ ሚዲያ ላይ ካሰራጨችው ትክክል አይደለች። ገባችሁ? ግን ሪከርድ ያደረገችበትን ነገር አሁን ስትናገር ትክክል እኮ ነው። ይህ እኮ ትክክል ነው ማለት ባለጌ ሴት ብትሆን ሰላም ሰላም ማማይ ወይ ሰላም እንደምን አመሻችሁ። አንድ ነገር እኔ ስለ ሃይማኖቴ ነው የምመሰክረው፣ ስለ ክሬ ማለት ነው። እቺ ልጅ የተጎዳች ናት። ማናችሁም ታውቃታላችሁ። እዚሁ ቲክቶክ ላይ ጠፍታን የመጣችሁ ግን ይሄንን ጉዳይ የዛለ ስትቀርጻት ሁሉ እዛ ቦታ ላይ ነበርኩ እኔ። ስለ ሃይማኖቴ ነው የምመሰክረው። ኦኬ እየጠበቀቻት እየተናገረቻት ውጪ ሂጂ ወደ ቤትሽ ሁሉ እያለቻት ነበረ። በጣም እንትን እያለቻት ነበረ እንጂ እሷ የቀረጸችው አሁንም እንዳለችው የተለቀቀ ነገር የለም እና በጣም እየረዳቻት ስለነበረ ነው። ግን የኛ ሰው አበሻ ስትባሉ በጣም ባለጌዎች ነን። ለዚህ ነው የማያልፍልን። ለዚህ ነው ትንሿን ነገር ትቀይራለች። አንድ ሰው ገልበጥ ካለ ያንን ሰው ተከትሎ ነው የሚቀይሩት። ገባሽ? አሁን እዚህ ጋር ኮሜንት በጣም እያየው ነበር። እውነት ነው የምልሽ እኔ ከመጨረሻው ድረስ ነው አብሬያት ነበርኩ። እየረዳቻት ነበረ። ገባሽ? ሰውየው እያነቃት ገና ለገና ሞተች እያልን በጣም ሁላችንም ደንግጠን ነበረ። እኔ ራሴ በጣም የተሰማኝ እኔ አይቻት አላቅም ልጅቷን የዛለት ነው ያወኳት እንጂ ከዚህ በፊት አላቃትም። ገባሽ? ከአፉ እያመጣ በአፉ የሆነ ነገር ይከትና ከአፉ ወደ እሷ አፍ ይሰጣታል። እሷ ደግሞ በአፏ ትሰጥና እንደገና መልሳ ትሰጣጥ። እቺ ልጅ እየረዳቻት ነበር እንጂ ምንም ለእሷ መጥፎ ነገር አስባ አይደለም። ይሄን ልነግርሽ ብቻ ነው የገባሁት። የትን ታረሙ አበሻ ስትባሉ እባካችሁ ምንም ብትሆኑ የተወለዳችሁበትን ያደገባችሁ ያደግንበትን ቦታ እወቁ። ሰው ዝም ብሎ እንዴት ነው የሚመሰከረው? ነገ እኮ ሁላችንም እውነተኛው ቦታ እንሄዳለን እንዴ። እኔ ቀኑ ሙሉ ከሷ ጋር ነው ቁጭ ብዬ ስከታተላት የነበረው። ወጣች ተመልሳ እንደገና ወደ ሰውየው ጋር ተመልሳ ገባች። ውጭ እያለች ብዙ ነገር ነበር ስትቡሽ ስታረጋት የነበረችው። ወለው ነውር ነው። እሺ እውነት ኮሜንታቶች እባካችሁ በጣም ነው እንትን የሰው ልጅልን ማጥፋት ስም ጥሩ አይደለም። እቺ ልጅ እየረዳቻት ነበረ። ስላስገባሽኝ አመሰግናለሁማ። አመሰግናለሁ። ምስክሬን ልስጥ ብዬ ነው እኔ። ለምን ስለጨነቀኝ ማለት ነው። እውነት ቴንክ ዩ እሺ አመሰግናለሁ። ዌልካም ባክ ወይ መጥቻለሁ። ወደዛኛው መላክ አልቻልኩም፣ ግን ፋይንድ አውት ላይክ ይሰራል። አሁን በቃ ቪዲዮዋን አታሳይ መስማት ነው እንድታምን ነው ነው ያንም እኮ አለውበት አዳምጪ ነው ብዙም አይታይ። እሷ ጋር ጨለማ ነው እንደምታየው። እና ሌላም አለ ረጅም ከፈለግሽ ሁሉን ነገር ላይ እሱ ያባረራት ነበረ። እንደዚህ እንኳን ቀርጫት እያወቀች ነው የቀረጽኳት። እኔ ተደብቄ ብቀርጽ እንደሚታይ ያወቅኩኝ ለምን እንደዚህ ቆሻሻ ስራ ሰራለሁ? አንደኛ፣ ሁለተኛ እኔን የሚያምነኝ ያውቃል። እኔን የሚያውቁኝ ምን አይነት ሰው እንደሆንኩኝ ያውቃሉ። ግን እዛ ጋር መጥተው በቃ ገስት ላይ እንዲያርጉ አስሬ ነው የሚመክራት የምትመክረው። እቺ ልጅ ምክር አይደለም የሚያስፈልጋት፣ ሚረዳት ዝም ብሎ የሚያዳምጣት ነው። አንደኛ ግን እሷ ሪከርድ አርጊኝ ብላሻለች እንዴ? እያሳየኋት እኮ ነው፣ እያየችኝ እኮ ነው ሪከርድ ሳረግ። እንደውም እሷ በመደረጓ አነቃኝ አለች። አክቹዋሊ ላይቭ ላይ ያለ ሰው እውነት ለመናገር እውነቱን ልንገርሽ፣ ላይቭ ላይ ያለ ሰው ማንም የሚቀዳው ነው። አይ ነው ላይቭ ላይ ያለ ሰው ላይቭ ላይ የማይወጣ ሰው ብትቀጂ ነው እንጂ ወንጀል። ላይቭ ላይ ያለ ሰው አንቺ ባትቀጂው ሌላም ሰው ሪከርድ ያደርገዋል። ግን አንቺ እንደ ጓደኝነት ጠይቀሻታል?
እሷ አትሰማም። አልጠየኳትም ግን አትሰማም። ለምን መሰለሽ? ከመጀመሪያ ጀምሮ የኛ ፖይንት የነበረው ከዛ ቤት እንድትወጣ ነው። እንዴት ላይቭ ላይ መደፈር እኮ ነው። ውጪ ወደ ቤትሽ ሂጂ። ቤት አላት። ስንት የለመናት። እኔ ብቻ እኮ አይደለሁም፣ ገስትም ነበሩ። መጠየቁን አልጠየቅኩም። ለምን? ይሄ ነገር ሁሌ እየተደራረበ ነው። የመጀመሪያ ጊዜው አይደለም እንደዚህ ሲያደርግ። በአሁን ጊዜ ግን የመጨረሻ በጣም ስለሚያስፈራ ላይክ የተሰበረ ሳህን ራሱ አንስቶ በእጁ እንትን ሲይዝ እግዚአብሔር እኔ የሚሰካላት ነው የመሰለኝ። እና ምን አረኩኝ? እሷ በደንብ እኔም ቤቴም እሷን በቤቷም እኮ ነው የገባችው። ቀረጽኳት። ለምንድን ነው የፈለጉት? ለኤቪደንስ ነው። ሌላ ምን ያደርግልኛል? አሁን ያሳየሁት ቪዲዮ ግን ማንም ጋር የለም፣ እኔ ጋር ብቻ ነው ያለው። የኔ ሀቅ ለምን እንደቀረጽኩት ሁለተኛውን ከፈለግሽ እኔ እልክልሻለሁ። እንደውም ትልቅ ሚዲያ ቪወር ያለው ሰው ፈልጌ አስለጥፈዋለሁ። ምን እያልኩ እንደነበሩላ ለምን ላልሽ ነገር ልጅ ጓደኛዋ ተብያ እኮ እኔን የሰደበችኝ እንዴት እንዲህ ታደርጊያለሽ ብላ ነው። እኔ ምን እጠቀማለሁ? ላርግስ ብል አንደኛ ለምን እጠቀማለሁ? እኔ ለኤቪደንስ ነው። እስከዛሬ ሲመታት ምናምን እስከዛሬ ቀርጫትም አላውቅም። በቀደም ግን እንዴት አድርጉ በጥፊ ራሱ ሲመታት ነበረ። ፖሊስ ጋር የደወልሽው አንቺ ነሽ? እኔ አይደለሁም። እኔ የእሷ ቁጥሯ ነኝ እንጂ እኔ አይደለሁም። ሌላ ሰው አክቹዋሊ ፖሊስ ጋር መደወሏም እኮ ይኸውላችሁ ምን አለ መሰላችሁ፣ በር ከፍታችሁ ሌባ ለምን ገባ ብላችሁ ልትሏችሁ ነው። በር ከከፈታችሁ ማንም ሰው ሊገባበት ይችላል። እሷም እኮ ሚዲያ ላይ ፍቃድ መጠየቅ አያስፈልግም። አንድ ሰው ሚዲያ ላይ ታሪኩን ገበናውን ካወጣ ማንም ሰው እጁን ያስገባበታል። ከዛ በኋላ ግን ፖሊስ ጋር መደወሉ ትክክል ነው። ሰውየው ቢገላት እኮ ላይቭ ላይ የነበሩ ሰዎች መጠየቃቸው አይቀርም። በኮሚኒቲ ጋይድ እኮ ይጠየቃሉ። እነሱ ላይቭ ላይ ሆነው እሷም ዝም ብትል ሌላውም ዝም ቢል ይጠየቃል። ቅድም ነገርኳችሁ። እዚህ ሰፈር አንድ ሰው ህይወቱን አጠፋ። ያጠፋው እዛ ነው የተጠየቀው፣ ግን ጠቅላላ በየቤቱ እየዞሩ ነው ያየ ሰው ካለ ተብሎ። ስለዚህ እነሱም ደግሞ ለምን ቅድሚያ ለፖሊስ አልደወላችሁም ተብሎ እኮ ይጠየቃሉ አለ እኮ ይጠየቃሉ። ግን እኔ እኮ ሪኮርድ ያረኳት ፖሊስ ተጠራ። ከዛ ፊቱን ነው የፈለግኩት፣ ኤቪደንስ አለቀ። ሌላ እኔ ምንም ነገር ፈልጌ አይደለም። እኔ ስለሷ መጥፎ ላውራስ ብልኩ ስንት የሚወራ አለ። ለምን እሱ ጋር ትሄዳለች? እሷ ባሉ አይደለም አይደል? ይኸውልሽ እናቴ፣ እኔም እኮ እች ልጅ ሌላው ተስፋ ቆርጦ ሲሄድ ትዕግስት ያስፈልጋታል። ከቀልቧ አይደለችም። ሪሃብ ስንቴ ገብታ ወጣለች። ታዲያ ግን አንቺ በቃ በምን መልኩ እያገዝሻት ነው? ንቂታ እኔ ይኸውልሽ እነግራታለሁ እኮ ላይክ ምን አለ መሰለሽ፣ አንዳንዴ እዚህ ጋር መጣ ስታወራ ራሱ ኮመንት እንኳን መጥፎ ነገር ሲጽፉ ሚዩት ነው ማረጋላቸው። በውስጥም እናወራለን። አንዳንዴ እኮ እኔ ምላት ምንድን ነው ፍቅርን አንድ ሰው ፍቅር ከያዘው ከዛ ሰው ላይ ልታለያዩ አትችይም። ፍቅርን ማለያየት አትችይም። እሷ ፍቅር አለብኝ ነው የምትለው፣ እወደዋለሁ። እኔ ደግሞ እስ ቶክሲክ ግን ምንድን ነው ፍቅር የያዘውን ሰው ከዛ ፍቅር ልታላቅቂው ስለማትቺ እዛ ፖይንት ላይ እስከሚመጣ ድረስ እየተንከባከብሹ ይሄ እኮ እንዳይደለም፣ ራስሽን ጠብቂ፣ ራስሽን እኮ ቆንጆ አርገሾች መጪ እሱ ራሱ ተንበርክኮ ነው የሚመጣው። ራስሽን ውደጂ። አንቺም ሴት ልጅ አለችሽ። ሴት ልጇ